ለአንድ ጠበቃንም ለ10 ጠበቃ ከፍዬ የምፈልገውን ነገር ማግኘት እችላለሁ። መቼም አታገኘኝም። መቼም ሰዎችን ሁሉ አታክ ያደርጋሉ፣ ፋይልም ይዘውባቸዋል። እናቴ ብትሞት አልኩ ይቀለኛል ከአንተ ጋር ፒስ እናቴ በእግሯ ውስጥ ተልወጣ ብላ ቪዲዮ እያሳየች ወር ደግሞ አርሲ የሆነ ጠንቋይ ሄዳ ለመጀመሪያ ጊዜ ወንድ ልጅ ብር ተበላው ብሎ ለዛውም በሚሊዮን የሚቆጠር ብር ስር የዋለው በመኪና ውስጥ ሽጉጥ ይዘው ሲንቀሳቀስ ጭምር ነው ተብሏል። የተወሰነውን የወሰዱት የቸርች ፓስተሮች ናቸው። የቸርች ፓስተሮች ናቸው። 10 ብር እሷ ፈቃዷ እሷ ያላለችው ነገር ቢደረግ ቤት ይቃጠላል። ወደ ሙሉ ቪዲዮዎቹ እንሄዳለን። የገለቴ ጉዳይ አሁንም እጅግ እንዳነጋገረ ቀጥሏል። ትናንትና እጅግ በጣም በሚያሳዝን ሁኔታ የሷን ታሪክ ስናዝን ስናይላት ውለን ነበር። ዛሬ ደግሞ የተለያዩ ለመፍረድ የሚከብዱ አይነት ሀሳቦች እየቀረቡ ነው። ምን ያክል ሲንከባከባት እንደነበር፣ ግማሹ ሀብቷ ደግሞ በፓስተሮች እንደተወሰደ እየተነገረ ነው ያለው ማለት ነው። በሌላ ጉዳይ ደግሞ እጅ ከፍንጅ ልጁ ትናንትና ማታ ተይዟል እየተባለ ነው ማለት ነው። ሽጉጥ ይዞ እጅ ከፍንጅ ተይዟል እየተባለ ነው ማለት ነው። ቤተሰቦች በላጉ የነ ዲቦራም ጉዳይ ያለ ማለት ነው። ፋይል ይዤባታለሁ እያለን ሌሎች ደግሞ ፍቅረኛ ነኝ እያሉ ገንዘብ እጥብ ያደረጉ ጉዳዮችም አሉ። አብረን ያለን ሀሳብ አስተያየቶቻችሁ እንደተለመደው ትሰጡኛላችሁ ማለት ነው። ቤተሰቦች ሞዳችሁ ወደ ቪዲዮ personal going to the life aqsamu billah I can pay not for one lawyer, I can pay for 10 and then I will get what I want and I know how. 10 ጠበቃ ነው እንጂ ታዲያ ግን ለአንድ ጠበቃ አይደለም ለ10 ጠበቃ መክፈል የምችል ሰው ነኝ። ለአንድ ጠበቃንም ለ10 ጠበቃ ከፍዬ የምፈልገውን ነገር ማግኘት እችላለሁ። እኔ አሁን የምናገረው እዚህ ጋር በአደባባይ የሚወራውን ወሬ ብቻ ነው። ዲቦራ ማግኘት እንዳታስቡ። መቼም አታገኘኝም። መቼም አንበሳን መርጨት አይደለም ሌቭል 50 ብትገባ እዚህ ቲክታክ ላይ hell no 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 is no bro። ሴት ልጅ ኖ ካለች በተለይ ያበሻ ሴቶችን ያቆራጥነን ሜቢ አይ ዶንት ኖ ያበሻ ሴት ቆራጥናት no it's if I say no is no bro no is no በቃ no አልታረቀ ምንም ሰዓት ነው ይውላችሁ። ዲቦራ አስታውሺ ምን ጊዜም ቢሆን ከፈለግሽኝ አለውልሽ። አልፈልግህማ እንዴ አልፈልግህም። ቢኤንዲ በዚህ ቲክቶከር ባሉ ሰዎች ላይ ፋይል ይዘውባቸዋል። በሴቶችም በወንዶችም ላይ ጠጋ ብለው ጓደኛ መስለው ፋይል ይዘዋል። ለዚህም ነው አንዳንድ ሰዎች እሱ ሂዶ ጊፍት በሚሰጥበት ጊዜ እንትን ሁሉ ማድረግ ሲሰደብ ምን ሲል ዝም ነው የሚሉት። ሌላ ጊዜ የሚሰዳደቡ፣ ሌላ ጊዜ ከሌላ ሰው ጋር የሚመላለሱ እነዚህ ሁለቱ ኩክ እያደረጉ ሰዎችን ሁሉ አታክ ያደርጋሉ። ፋይልም ይዘውባቸዋል ነው የሚሉት። በሱ ላይም የሆነ ፋይል ይዘው ነበር። እሱ ግን የኔ በጣም ቀላል ነገር ነው፣ ራሴ የሰጠዋቸው ነው። እንደገና ደግሞ ከዲጋ ሪሌሽንሽፕ አልነበርንም ያለች ተዋሻለች። ነበረን፣ ውሸቷን ነው። ብዙ ብር ነው ያጠፋሁት ለሷ፣ ብዙ ነው የሰጠዋት። ከዛ በኋላ ደግሞ እንደዚህ ስሜን ማጥፋት ተገቢ አይደለም፣ አይገባኝም የሁሉ ስም ማጥፋት። ግን እነዚህ ሁለቱ አለኝ ብሏል። ምን ፕሩፍም አለኝ፣ ማስረጃም አለኝ፣ ይነፍ መረጃና ማስረጃ አለኝ። እኔ ደግሞ አሁን ስሜን ለማጽናት እነሱ እየሄዱ በሄድኩበት ጊፍት መስጠት አልችልም። ስሰጥ ይሰደባለሁ፣ እንደዚህ ያደርጋለሁ። ስለዚህ እኔ በምችለው መንገድ እዚህ ጋር መጥቼ ራሴን ዲፌንድ እያደረኩ ነው፣ እየተከላከልኩ ነው። ግን በውስጥ ያለንን ጉዳይ እሱ ለፓብሊክ አይደለም፣ ለፓብሊክ መናገር አልፈልግም ነው እያለ ያለው። አሁን የወሰዱት የቸርች ፓስተሮች ናቸው። የቸርች ፓስተሮች ናቸው። አልገባኝም። ታዲያ ሁሉ ንብረት ወይ ፍርድ ቤት ለማንም ሊበይን ይችላል። የፍርድ ቤት እና ለፍርድ ቤት እንደው ግን እንደ ሰው ስናስብ 4 መኪና 11 መሬት ሲሸጥ ህግ ሳለ ወይ የሁሉ ነገር ሲወሰድባት እሷስ ምን ሆና ነው? ምን አይነት ነገር ቢደረግባት ነው? ወይ መንፈሳዊ መደንዘዝ ያላል አይደል? አንዳንድ ነገር ውስጥ ገብታ ነው ወይ የሚሉ ሰዎች አሉ። እንደው ይሄንን እኔ በተወሰነ መንገድ የተወሰነውን የወሰዱት የቸርች ፓስተሮች ናቸው። የቸርች ፓስተሮች ናቸው። አልገባኝም። በሁለት አይነት መንገድ ነበረ እንድታመጣ የምትጠይቀው። አንደኛ በመባ መልክ በመባ ነው መስጠት አለብሽ። በቃ ለእግዚአብሔር ቤት መስጠት አለብሽ ተብላ ቤት ሰጣለች። ቤት አይደለም፣ ለምሳሌ ካለው ገንዘብ በብዛት ተሰጥ ነበረ። አይ ቲንክ መኪናም እንደዛ ሰጣለች ብሎ ተናግሯል። ሰምቻለሁኝ እኔ አውርተናል ብለን በዚህ ጉዳይ 2 መኪኖች ችግር ያለባቸው ነበሩ አለ ቤት ውስጥ ከሚቀመጡት መካከል።
ለምን በየጊዜው የሚያሽከረክረው ከማከሩ ነው የሚሰጡት። አሁንም ታክሲ ነው የሚነዳው። አሁን እንደሰማነው 10 ቤት ሸጠዋል፣ 10 መሬት ሸጠዋል፣ 5 መኪና 4 መኪና ሸጠዋል ሲባል ሰምተናል። ግን እኛ ወንድማችን እየደጎም ነው እንደሚኖር ነው የምናውቀው። አይደለም የሷን ገንዘብ ወስዶ ሊበለጽግ አይደለም ለዕለት ኑሮ የሚሆን ነገር ሌላም ጣሊያን ያለች እህታችን አለች። እሷም እኛም እየደጎም ነው እንደሚኖር ነው የምናውቀው። በለቴ አይደለም ቤትን የሚያክል ነገር ሰው ሊሸጥባት 10 ብር እሷ ፈቃዷ እሷ ያላለችው ነገር ቢደረግ ቤት ይቃጠላል። አይደለም ንብረቷ ሊወሰድባት እቃ ካስቀመጠችበት ወንበር ላይ አንስቶ ሌላ ቦታ ማስቀመጥም አደጋ ያመጣል። እናንተ ስታስቡት አንድ ባል ሚስት ያለው ባል ንብረት ሲሸጥ ሚስቱ ሳታውቅ ንብረት ቤትን የሚያክል ያውም 8-9 ቤት ይሸጣል። እኔ ሽምግልና ሄጄ ሁለቱን ባናገርኩበት ጊዜ ሁሉ ስለ ገንዘብ አንስታ አታውቅም። ንብረት ሸጦብኛል ብላኝ አታውቅም። ሌሎች ነገሮች ነበር የምታነሳው። ይሄ ሌሎች ጥቃቅን የባልና ሚስት ችግሮችን ነበር የምታነሳው እንጂ እንደዚህ አይነት ነገሮች አንስታብኝ አታውቅም። የአትሌት ገለቴ ቡርቃ የቀድሞ ባለቤት ታደለ ገብረመድህን ዛሬ በቁጥጥር ስር መዋሉ ተገልጿል። እንግዲህ የፖሊስ ምንጮች እንደሚናገሩት ከሆነ ታደለም በቁጥጥር ስር የዋለው በመኪና ውስጥ ሽጉጥ ይዞ ሲንቀሳቀስ ጭምር ነው ተብሏል። ሽጉጡ ፍቃድ ይኑረው አይኑረው የሚታወቅ ነገር ባይኖርም በፖሊስ ቁጥጥር ስር ብሎ ምርመራ እየተደረገበት ይገኛል። የተለያየ ሚዲያዎች ይፖሰታል። ምንድነው ያደረገችው? ሰርካለም ናቲ የሚባለው ወንድማችንን ጓደኛ በመሆን በመቅረብ ከ750 ሺህ ብር በላይ በማስላክና መድኃኒቶችን፣ የተለያዩ ስልኮችን፣ ለቤት ኪራይ የሚውል ገንዘብን በማስላክ እሷ ግን ስታስተዳድር የነበረው ጓደኛዋን ነው ወይ ደግሞ ቦይፍሬንዷን ነው ስታስተዳድር የነበረው ማለት ነው። እና እዚህ መታ ደግሞ በኩራት ተናግራለች። በኩራት እንደዚህ ነው ብላ ተናግራለች። ልታምንም ልታስረዳም አልፈለገችም። እኔ ማድረግ የምፈልገው ነገር ቢኖር ይቺ ልጅ በቃ እንትን መረን ሆናለች፣ ጋጦጥ ሆናለች እና ህይወቷ ላይ ግን አባቷን ቤተሰቦቿን ትወዳለች። አይ ቲንክ እናት ያላት አይመስለኝም። እናት ቢኖራት እናቴ በእግሯ ውስጥ ትልወጣ ብላ ቪዲዮ እያሳየች ወር ደግሞ አርሲ የሆነ ጠንቋይ ቤት ሄዳ ብር አታስልከውም ነበር። ልጁ ደንግጦ ነው የላከው ብዙ ብር። እናቴ በእግሯ ትል ይወጣባታል ምናምን ብላ ነግራው። ማጭበርበር ወንጀልም እኮ መከሰስ ትችላለች። ታውቃለህ? አዎ እያንዳንዱ ነገር መክሰስ ትችላለህ። ግን አሁን ምንድነው አባቷን ታከብራለች። አባቷን ስለምታከብር ለአባትየው እንዲደርስና አባትየው ምላሽ እንዲሰጥ ለመጀመሪያ ጊዜ ወንድ ልጅ ብር ተበላው ብሎ ለዛውን በሚሊዮን የሚቆጠር ብር በሚሊዮን ተቆጠ ምራቅ ራሱ ከጎረቤቱ እየተበደሩ የሚቆጠር ብር ነው ጠፋብኝ ያለው። እሱን አላውቅም። አንተ ግን በመጀመሪያ ደረጃ እሷም ላይ ሄድብሻለሁ ጠብቂ። አንተ ግን በመጀመሪያ ደረጃ ያችን የመሰለች ልጅ ሳታጣራ ሳትቀምስ ሳትሄድ ሳታይ እንዴት ከኔ ጋር ትሆናለች ብለህ ታስባለህ ማለት ነው? ቆንጅዬ ናት። ለሷ ነው ሳያት ሳይቀምስ ሳትቀምስ አልቀመስክም እኮ ብትቀምሰው ምን እንደው ስጋህን ሁሉ ኩላሊትን ሁሉ እያወጣ እየሸጥክ እንደ ጉልቻ እንዲየሸጥክ ልትሄድበት ነበር ያችን የመሰለ ልጅ። ለማንኛውም ልጅቱ ገንዘቡን በላችሁ። ከበላችሁ በኋላ ሳትሉኝ ከበላችሁ በኋላማ መጣቻ በሊቷማ ገንዘቡን የምበላው ተጠየቀች። በልቼዋለሁ የኔ ቃንጃ ምን አባቴ ላድርግሽ በልቼዋለሁ። ለዛውም ማለች ለፍቅረኛዬ እናት ታመመች አልኩክ። አስባችሁታል?